ኢትዮጵያ በግንቦት ወር ላይ አንድ አብይና ብርቱ ጉዳይ ታስተናግዳለች። ሰባተኛውን ጠቅላላ ምርጫ። በዲሞክራሲ አስተዳደር ስርዓት ዜጎች ሀገርን የሚያስተዳድሩ ብቁ እጩዎችን ለስልጣን የሚያበቁበት አንዱ መንገድ ምርጫ ነው። ሂደቱም ዜጎች በምርጫቸው በህዝብ የተወከለ መንግስትን የሚያቋቁሙበት፣ እኩልነትን የሚያረጋግጡበት፣ የሀገርን ፍቅር የሚገልጹበትና በሀገራቸው ጉዳይ አሻራቸውን የሚያኖሩበትም ነው። ሰላማዊ ትግል ለኢትዮጵያ በጣም አስፈላጊ ነው። ማለት የታጠቁ ኃይሎች እኛ እኮ አባቶቻችን አይተናቸዋል እኮ አይሆንም። ስለማይሆን እያንዳንዱ ሰው መርጦ አላማውን ለማህበረሰቡ አስርጾ በአላማው ተደራድሮ ተመርጦ ማስተዳደር ይችላል። ከዛ ውጪ ሌላ አተካራ ፈጥሬ ለምጣ ካላ ጥሩም ስለማይሆን እያንዳንዱ ሰው አላማውን ማለት የሰዎች አላማ ሊኖራቸው ይችላል። ያንን አላማ ኤምፋሳይዝ በጣም ዲስክራይብ አድርጎ አስርጾ አሳምኖ ተመርጦ ማስተዳደር አለበት። ለዲሞክራሲ ግንባታ ምርጫ ወሳኝ ነገር ልትለወጥም ልታድግም ዲሞክራሲ አግባብም ልትሄድ የምችለው ምርጫ ወቅቱን ጠብቆ በሚካሄድ ሰዓት ብቻ ነው። አለበለዚያ ለውጦች አይኖሩማ። ለምርጫው በአንድም ሆነ በሌላ መልኩ ይመለከተኛል ያሉ ወገኖች ሁሉ በየፊናቸው ቅድመ ምርጫ ዝግጅት ላይ ይገኛሉ። የአንድን ምርጫ ውጤት ከሚወስኑ አብይ ሂደቶች መካከል ደግሞ የምርጫ ቅስቀሳ ዋነኛው ነው። በዚህ ወቅት ፓርቲዎች የህዝብን ድምፅ ለመግዛት ፖሊሲዎቻቸውን በይፋ የሚያስተዋውቁበትና መራጩም ከዚህ ተነስቶ ይበጀኛል ለሚለው አካል ድምፁን ለመስጠት እውቀት የሚያገኝበት ነው። መምረጥ የዲሞክራሲያዊ መብት ነው። ያንን መብቴን እኔ የሚመርጠውን አላማው የተመቸኝን የመምረጥ መብቱ ስላለኝ በወሰኳ ካርድ እመርጠዋለሁ ማለት ነው። ያ መምረጥ ደግሞ አላማው ጥሩ ስለሆነ ምክንያቱም አላማው ማአት ነገሮችን እዛ ውስጥ ስላሉ ያ አላማ ስለሚጠቅም ካመረጥኩት እኔ ፍላጎቴን ያሟላልኛል ማለት ነው። ሁሉም የየራሱ ምርጫ አጀንዳውን ይዞ ቀርቦ ያው በድምጽ ብልጫ ነው ማሸነፍና መሸነፍ የሚኖረው። ስለዚህ የተሸነፈው ጥግ ይዛል፣ ያሸነፈው ደግሞ ስርዓቱን እየመራ ይኖራል። ይህ ምርጫ ካለፉት ምርጫዎች በተሻለ ዝግጅትና መሰናዶ በሰላም እንዲጠናቀቅ ሁሉም ተፎካካሪ ፓርቲዎች ራሳቸውን መግራት ይጠበቅባቸዋል። በቅድመ ምርጫ፣ በምርጫና በድህረ ምርጫ ወቅት በስርዓት ይመሩ ዘንድ የምርጫ ስነ ምግባር ደንቡ መሰረት መንቀሳቀስ ይገባቸዋል የወራቤ ከተማ ነዋሪዎች መልእክት ነው። አንድ ሰው ከየትም ተነስቶ ከሚመጣ ህዝብ ተስማምቶ የመረጠውን ሰው ወደደም ጠላም እድሜው እስካልቅ ድረስ የሥራ ጊዜው እስካልቅ ድረስ መቀበል ግዴታው ነው። በሀገርም ሆነ የትም ሀገር ያለ ደንብ ነው። የኛ ኢትዮጵያ ብቻ አይደለም። መንግስት አሁን ደግሞ የያዘው አግባብ ደግሞ ትክክለኛ መስመር ነው። በአብዛኛውም በሰላማዊ መንገድ ለመጨረስ ነው የሚታገለው። ስለዚህ ይሄ በዚህ መስመር ይቀጥልበት። ሀገር ሰላም ትሁን፣ ምርጫው ዲሞክራሲያዊና ፍትሃዊ ይሁን። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም እንደሚጀምር ማስታወቁ ይታወሳል።